ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለዕለተ ቂርቆስ ወራዊ ክብረ በዓል አደረሳችሁ። እንግዲህ ተወዳጆች በዚህ ዕለት እንግዲህ ሕፃኑ ቂርቆስን ስታስቡ ማን እንደሆነ ደግሞ ብትመረምሩና ብታጠኑ ትልቅ ነገር ነው። ቅዱስ ትውፊት የሌለው እምነት መጨረሻው መቅበዝበዝ ነው። እውነተኛይቱ ቅድስት ቤተክርስቲያን ግን በቅዱስ ትውፊትም የታጀለ እውነትን ይዛ ወንጌልን በተግባር የምትኖር ናት። አንዳንዶች ይህንን ታላቅ የወንጌል አደራ፣ አንዳንዶች ይህንን ታላቅ የቤተክርስቲያንንም አደራ ሲያድፋፉት በማይባል ነገር ሲያሰድቡ መስማታችን ግልጽ ነው። ነገር ግን ሰሞኑን በቅድስት ቤተክርስቲያን በተነሱ ቤተክርስቲያንን በማይወክሉ ትችቶች ላይ አንዳንድ ሊቃውንቶች ወጥተው እየገሰጹ እየተናገሩ አሉ። ዛሬ እንግዲህ ከነሱ የምንሰማው ነገር አለ። በቀጣይ ዮኒ ማኛ ህዝቡን እንግዲህ እንደገና እያተራመሰው አለ። ዮኒ ማኛ በእውነት ለመናገር ሉቃስ ምዕራፍ 16 ከዚህ በፊት በሱ ቤት ትምህርት አልነበረም፣ አልተሰጠም፣ አያውቀውም። መልስ እንሰጣለን። በጋሻውንም እናነሳለን። በጋሻው እንግዲህ መጠጥ ለማቆም ነው ፕሮቴስታንት የሆንኩት የሚል ንግግርን ሲናገር ያጨስ ከነበረ አላቅም አጨስ ነበር። ለዚህ ነው ማጨስን ለማቆም ነው የሄድኩት። እንግዲህ የስጋ ባህሪያትን ለመግታት አቅቶ እምነት የምትቀይር ከሆነ እንደ አንተ የከሰረ ሰው የለም። ምክንያቱም እምነት የሚጀመርበት ዋናና ዋና አርዕስት በመጀመሪያ ጽኑ በሆኑ በዶግማዎች ናቸው። እነዚህ ዶግማዎች ደግሞ ስላሴን ማወቅ፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ተስፋ እንዳለንና ደግሞ የምናመልከው የሕያዋን አምላክ መሆኑን የሚያበክርልን የሚያስረግጥልን ሚስጥረ ትንሣኤ ሙታን። ይህንን ካላወቅ የስጋ ስራ ስላቃተ እዛ በትሄድ ይብስብሃል የሚል ከራሱ ከበጋሻው መልስ የምንሰጥበት ነገር አለ። እንግዲህ ከዛ በመጨረሻ ስለ ታቦቱና የቅዱስ ትውፊት እውነትን ከአባታችን ሰምተን እንጨርሳለን። ተወዳጆች እንግዲህ መርሃ ግብሬን ከወደዳችሁት ላይክ እያደረጋችሁ እንድትጀምሩ ያደራ መልክቴ ነው። እያንዳንዱን ነገር በእርጋታ እናያለን። እንግዲህ እኛ አባታችን አሁን የምጀምርላችሁ አባት ጎንደርን ጎንደር ብለው መጥራት ከብዷቸው አይደለም። ነገር ግን ጎንደር ላይ በግልጽ አማርኛ እኔ ዛሬ 4 ዓመት ነበርኩ ብያቸዋለሁ። አቡነ ዮሐንስ በግልጽ ሲናገሩ ሰምቻለሁ። እዚህ የምትመጡት ልዘፍኑ አይደለም። በእውነት የዛን ቀን ህዝቡ ወዲያው ነው የተበተነው። ልዘፍኑ አይደለም ብለው ሲናገሩ ሰምቻለሁ። ታዲያ አሁን ሌላ አጀንዳ ያለ አይመስላችሁም? እርግጥ የመንግስት አጀንዳ በጣም ነበረ። መንግስትም ኃይሉን አደራጅቶ ቲክቶከሮቹን ልኮ ይሄ ነገር ተደርጓል። ስለዚህ ዳንኪራችሁን አቁሙ የሚል ነገር ቤተክርስቲያን ልትናገር ይገባል። ጎንደር ላይ በግልጽ ሊነገር ይገባል ማለት ነው። ዳንኪራችሁን አቁሙ፣ ጠዋት ለታቦት ከሰዓት ለጣዖት የሚል ነገር ሊኖር አይገባም ብለው የጎንደር ሊቃውንቶች በቁጣ መናገር አለባቸው። ከዛ በተረፈ ግን መብት ነው ደግሞ ካሉ እንግዲህ የምንለው ዮሐንስ አፈወርቅ ቢሰማ፣ ቅዱስ ላሊበላ ቢሰማ፣ ቅዱስ ያሬድ ቢሰማ ብለን እንናገራለን። ቅዱስ ትውፊትን አንስተን እርግጥ ከታቦት ጋር ጭፈራ ተፈቅዷልን የሚል ጽኑ ነገር እንነጋገራለን። ግን ሊቃውንቶቹ ከትላንት ወዲያ ምን ቤት እንደምታዩት ወጥተው እየተናገሩ ነው ያሉት። በዚህ ግን ፕሮቴስታንቱ እኛን መኮንን አይችልም መናገር አይችልም። ደግሞ በጽኑ ብለን የሰራ ነው። ራሱ ፕሮቴስታንት የሚያቀርበው ለማን ነው? ዝማሬ አምልኮ የሚለው ለማን ነው? ገብቶት ነው። መጨረሻ ላይ ትላንትም እንዳሳየዋችሁ ሎቱ ስብሐት ክርስቶስ ሰይጣን
ሆኖ ነበረ ብለው የሚያስተምሩ ሰዎች ለማን ነው ታዲያ? እንዲህ አንዴ እግዚአብሔር አንዴ ሰይጣን የሚሆን አምላክ አለን ወይ የሚለውን ነገር በጽኑ ስናገር ትላሰምታችኋል። አይገርማችሁም? እንደዚህ አይነት ትምህርት እኮ የሚያስተምሩ ሰዎች አሉ። ሞግቻቸዋለሁ፣ አላልንም ብለው ክደዋል። የሚያስተምሩ ግን ፕሮቴስታንቶች አሉ። ዛሬም ኢትዮጵያ ውስጥ ኢየሱስ ክርስቶስ ሰጠነ ሎቱ ስብሐት ብለው የሚያስተምሩ አሉ። ትናንት ምሽት እኛ ቤት አጋጥሞናል። ስለዚህ ፕሮቴስታንት የመኮነን ነገር የለም። ዛሬ ምሽት እንግዲህ በኢትዮጵያ አቆጣጠር ከምሽት 3 ሰዓት በዚህ ሀሳብ ዙሪያ እመጣለሁ። ግን አንድ አባት ጀገን ያለ ነገር እንደኔው ቤት አባት የተናገሩት አለ። እሳቸውን እንስማና ከዛ በኋላ በስቴፕ እንመጣበታለን ማለት ነው። እገሊት በምትባል ከተማ ሁልጊዜ ጥምቀት የሚከበረው በዘፈን ነው። ቤተክርስቲያን ዘፈንን ትፈቅዳለች ወይ የሚል ጥያቄ ደርሶኛል። እንግዲህ የከተማይቷን ስም ነው ጠቅሰው ሰዎች የላኩልኝ። እኔ እገሊት ያልኳት እኔ ነኝ ያችን ከተማ። ለምን ከተማዋን ስሟን ከጠራሁት ምናልባት የዛ አካባቢ ተወላጆች ነን የምትሉ ሰዎች እንዳትሸማቀቁ ስለፈለግኩ ነው ይህንን ያልኩት። ቤተክርስቲያን ዘፈን ትፈቅዳለች አትፈቅድም ለሚለው ነገር አትፈቅድም። ዘፈን ኃጢአት ነው ብላ ነው ቤተክርስቲያኒቷ የምታስተምረው። እና የገሊት ከተማ ሰዎችስ ለምንድን ነው የሚዘፍኑት? እነሱ ክርስቲያን አይደሉም ወይ ካላችሁኝ፣ ክርስቲያኖች ናቸው። ነገር ግን የስም ክርስቲያኖች ሊሆኑ ይችላሉ። ወንጌል ያልተሰበከበት ከተማ ሊሆን ይችላል። ምናልባት እዛች ከተማ አካባቢ የምሁራን ችግር የለም፣ ብዙ ምሁራኖች ነን የሚሉ ሰዎች አሉ። ነገር ግን እነዛ ሰዎች ወንጌል ለህዝቡ ይሰብካሉ አይሰብኩም? ሲሽሞነሞኑ ነው የሚውሉት? ሲሽሞነሞኑ አይደለም የሚውሉት የሚለውን ነገር አሁን እኔ አላውቅም። ምክንያቱም እዛ ከተማ አይደለሁም ያለሁት። እኔ አሁን ያለው ጥምቀት በመዝሙር የሚከበርበት አዲስ አበባ ነው ያለው። ጥምቀት በመዝሙር የሚከበርበት አዲስ አበባ ነው። ያቺ ከተማ ግን በየዓመቱ ሁልጊዜ እቺ የዞን ከተማ ጥምቀትን የምታከብረው በዘፈን ነው። እነዚህ ሰዎች ታዲያ ለምንድን ነው ሁልጊዜ በዘፈን የሚያከብሩት ካላችሁ፣ እንግዲህ ለዚህ ሀገረ ስብከት ወይም ደግሞ ለዚህ የዞን ከተማ ተጠያቂ የሚሆኑት የዛ ዞን ከተማ ሊቀ ጳጳስ፣ እዛ አካባቢ ያሉ መምህራን፣ እዛ አካባቢ ያሉ ሰባካያን ናቸው ተጠያቂ የሚሆኑት። ምክንያቱም ጥምቀት መከበር ያለበት በመዝሙር ነው። ጥምቀት መከበር ያለበት በመንፈሳዊ ነገር ነው። ጥምቀት በጭፈራ፣ በዳንስ፣ በዳንኪራ እንደገና ደግሞ በዝሙት መከበር የለበት። ከያገሩ ተጠራርቶ ሂዶ ዝሙት የሚሰራበት አይደለም ጥምቀት። ምክንያቱም ጥምቀት መከበር ያለበት ሰዎች እየቆረቡ እየጸለዩ እንደዚሁም ደግሞ እግዚአብሔርን እያመሰገኑ የተደረገላቸው የዕዳ ደብዳቤው የተሰረዘለት ሰው እንደገና ወዶ የዕዳ ደብዳቤ ያጽፋል እንዴ? አይደረግም። በጣም ነውር ነው። እና ያቺ ገሌ የምትባል ከተማ ግን ምናልባት አንድ ቀን ወንጌላውያንን ስታገኝ የሚያስተምር ሰው ስታገኝ ምናልባት በመዝሙር ማክበር ትጀምራለች ማለት ነው። እንግዲህ ያቺ ገሌ የምትባለው ከተማ ማለት ነው። ቤተክርስቲያናችን ግን ዘፈንን አጥብቃ ትኮንናለች፣ አጥብቃ ታወግዛለች፣ አጥብቃ ትጠላለች፣ ትጠየፋለች። ዘፋኞችን አትቀበልም ቤተክርስቲያን። እንደ ቤተክርስቲያን ነው። በቤተክርስቲያኒቱ አካባቢ ያሉት ሰዎች እስካላችሁ እነሱ በግላቸው መጠየቅ አለባቸው። እነ መምህር ገሌ እንደውም አንድ ጊዜ አንድ ልጅ ያለኝ ነገር ትዝ አለኝ። መምህር ገሌ እኮ አለኝ፣ መምህር ወይም ደግሞ መጋቢ ገሌ እኮ አለኝ አልኩት። ዘፈን እንዲህ ሲሆን እንዲያ ሲሆን ችግር የለውም ብለዋል አለኝ። እሳቸው መምህር እኮ ፓስተር ገሌን ስሙ ብለውም እኮ ያው እንድንማር ከፓስተር ገሌ መመሪያ ሰጥተዋል። እሳቸው የግል ሐሳባቸው ነው እንጂ የቤተክርስቲያኒቱ ሐሳብ አይደለም ብዬ መልስ ሰጥቻለሁ ማለት ነው። እና አንዳንድ ጊዜ ሞቅ ያላቸው ወይም ደግሞ ዝም ብሎ ሆዳቸው ሞላ ሲል ዘርጠጥ አድርገው የሚናገሩ ሰዎች አሉ። ቤተክርስቲያኒቷ ዘፈንን አታስተናግድም። በቃ ዘፋኞችንም አታስተናግድም። በቃ በቤተክርስቲያኒቷ ውስጥ ዘፋኞች ቁጥራቸው ከኃጥአን ነው፣ ከኃጢአተኞች ነው ምድባቸው። ስለዚህ ንስሐ ካልገቡ በቀር ስጋው ደግሞ አታቀብላቸውም። ለነዚህ ሰዎች ተመልሰው እንደ እግዚአብሔር ሰዎች እንደ ክርስቲያን መኖር ካልጀመሩ በቀር ከቅዱስ ቁርባን
አታሳትፋቸውም ቤተክርስቲያኒቷ። ስለዚህ ኃጢአተኞች ናቸው ማለት ነው። ዘፈን ኃጢአት ነው። ወንድምን ያሰናክላል፣ እህትን ያሰናክላል፣ ሰዎችን ወደ ዝሙት ይገፋፋል፣ ነፍስ ያገዳድላል፣ ወኔ ቀስቅሶ ደግሞ ለጦርነት ያመቻቻል፣ ሰው እርስ በርሱ እንዲጨፋጨፍ ያደርጋል። ዘፈን አደገኛ የተጠመደ ፈንጅ ስለሆነ ቤተክርስቲያኒቷ ይሄንን አታስተናግድም ማለት ነው። እና ስለዚህ ቤተክርስቲያኒቷ ፈቅዳ ሳይሆን ሰዎች በገዛ ፍላጎታቸው በፈቃዳቸው ነው እንጂ የቤተክርስቲያኒቷ ፈቃድ አለመሆኑን እንድታውቁ ፈልጋለሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። የገሌ ከተማ ሰዎች ደግሞ እኛን ነው እያላችሁ ደግሞ እንግዲህ ያው ቅር እንዳይላችሁ ከተማይቱ ገሌ ነው የምትባለው። እሺ ቃለ ሕይወት ያሰማልን። እንግዲህ አባታችን እኛ አባት የተናገሩትን ነገር ሰምተናል። በእርግጥ እኔ ቅድም እንደነገርኳችሁ አቡነ ዮሐንስ ሲናገሩ ቡራኪያቸው ይድረሰኝ ሲናገሩ ሰምቻለሁ። ወንጌል ያልተሰበከባትም ከተማ ሆነ አይደለም። በነገራችን ላይ ተጠራርተው በሚሄዱ አንዳንድ ሰዎች ነው። ከበዓል ጋር ደግሞ አንዳንድ ያቆራኙት ነገር አለ። ቤተክርስቲያን ግን በጽኑ ይህንን ነገር መኮንንና መናገር አለባት። አንዳንዶች እውነት ነው እኛም ሰምተናል፣ ለማግራ ለማጋባት ይሄ ሲሆን ይሄ ነው፣ ይሄ ሲሆን ይሄ ነው እያሉ አገራዊ ምኞታቸውን የፖለቲካ አጀንዳቸው ወደ ቅዱስ ቤተክርስቲያን ለመለጠፍ የተጠቀሙባቸው ነገሮች አሉ። ዘፈን ግን ኃጢአት ነው። በአጭር አማርኛ ዘፋኞች እግዚአብሔር መንግስት አይወርሱም። ትላንት ተጻፈ ከትላንት የድሮ ላይ አልነበረም እያል ህዝቡን አታደናቁረው። በአጭር አማርኛ ብዙዎች እውነት ለመናገር ዘፈን አቁመው በቅዱስ ቤተክርስቲያን ንስሐ ገብተው የቆረቡ የምናውቃቸው የምንወዳቸው ብዙ ዘማሪያን አሉ። ቀድሞ ዘፋኝ የነበሩ ደግሞ የማይዘምሩ አማንያን ሆኖ ቁጭ ብለው ያሉ አሉ። ስለዚህ ቤተክርስቲያን ከምትወቀስበት የአንዳንድ ግለሰቦች አካሄድ ቤተክርስቲያን ኦፊሻሊ ማውገዝ አለባት። ምናልባት ሁኔታው ከሆነ በኋላ አንዳንድ አባቶች እና አባ እዝራ እንደተናደዱና እንዳዘኑ በወሬ ደረጃ ሰምተናል። ግን የጎንደር ሀገረ ስብከት ወይም በዛ አካባቢ ያላቸው ሀገረ ስብከቶች ይህን ነገር እንዳይለመድ አቅጣጫ መስጠት አለባቸው። አባታችን አሁን ሲናገሩ እንደሰማችሁ ደግሞ እኔ ባለውበት በአዲስ አበባ እንደዚህ አይነት ነገር ታይተዋል። አባታችን እንግዲህ እርሱ ያሉበት ደብር ላይ ካሌለ ነው እንጂ በአዲስ አበባም አንዳንድ ቦታ ላይ ታይተዋል ዘፈኖች ማለት ነው። ስለዚህ ይሄ የምናሽሞነሙነው ነገር አይደለም። ለወንድሞች ወይም ለእህቶች ለሚመጡ ሰዎች መሰናክል የሆነውን ነገር ውልቅ አድርገን መነጋገር አለብን። ሀገር ነች ብለነችን ቅድስት ቤተክርስቲያንን ስናነሳ የዘፈን አስተዋጽኦ ያደረገች ማለታችን አይደለም በነገራችን ላይ ማለት ነው። ስለዚህ ቆም ብለን ማየትና ማሰብ አለብን። እያንዳንዱን ነገር ለትውልድ ማሳየት አለብን። ጠዋት ከታቦት ጋር ከሰዓት ከጣዖት ጋር የሚዋል ውሎ ይቁም መልእክታችን ነው። ይሄንን እንግዲህ ያላስተላለፍን መስሏችሁ በዚህ ጉዳይ ላይ ኮምፕሮማይዝ የምናደርግ መስሏችሁ ከሆነ ብታምኑ እንደኛ የጀገነ ሰው የለም። በዚህ ጉዳይ ላይ እንግዲህ ዛሬ ምሽት እንደገና እንመለስበታለን። በሁለተኛ ደረጃ እንግዲህ እስቲ አቶ በጋሻውን እነስማ ሁለት ተወሰነ ደቂቃ። ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ቤንጤዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? እንዴ ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ ኦቤስ ታውቋል። ሰው ይደክማል እኮ። አይ ከዛ የወጣሁት እንትኑ ስላልተመቸኝ ምናምን ሊደባደብ ነው መሰለኝ በጉ። አይመችም፣ እዚህ አይመችም። በመንፈስ ቅዱስ ስትሆን ዳግም ስትወለድ እህትህ ናት፣ ወንድምህ ወንድም ነው። ከዛ አልፈህ የምትሄድበት ህይወት አንድ ትክክል ያልሆነ ነገር በአንተ ህይወት ውስጥ አለ። በጌታ ላይ ብሎ ሰው እየደጋገመ እዛ ጭሳጭሱ ላይ እየደጋገመ እዛ ነውሩ ላይ ካለ ሰውየው መዳኑን መጠራጠር አለብን። ድኛለው ያለ ራሱ ነው። የማንም ልጅ መሆን ይችላል። የቤተ ክርስቲያን ሽማግሌዎች ልጅ ይሁን፣ የፈለገ የመሪ ልጅ ይሁን፣ የፓስተር የነብይ ልጅ ይሁን፣ እሱ አይደለም እሱ ነው የሚገልጠው የሚኖረው ኑሮ። መልካሙ ስራችሁን አይተው የሰማይ አባቴን እንዲያከብሩ ስራችሁ በሰው ሁሉ ፊት ምን ያለ ይሁን? የበራ ይሁን።
የተገለጠ ይሁን። አብ የሚከብረው በመልካም አኗኗራችን ነው እንጂ ይህ ምላሳችን ላይ ባሉት እልፍ ቃላት አይደለም። ክርስቲያን ነህ፣ በኑሮ ተገለጣ። የእግዚአብሔር ልጅ ነህ ወይ? የእግዚአብሔር ልጅ ተገለጠ ነው የሚለው። ለዚህ የእግዚአብሔር ልጆች ሲገለጡ ይታወቃል። በምን ሲገለጡ? በአመፅ፣ በነውር፣ በወንጀል፣ በኃጢአት ኖ በጽድቅ። የጽድቅ ተጽዕኖ ህይወት ነው የእግዚአብሔር ልጅነት ሚስጥር ማለት ነው እንጂ ለድካምህ ወይ ደግሞ ለምትኖርበት አሉታዊ የህይወት ስርዓት የእግዚአብሔርን ቃል እየመዘዝክ ድካም መሸፈኛ የገነት ቅጠል አይደለም። የእግዚአብሔር ቃል እርቃን መሸፈኛ አይደለም። የእግዚአብሔር ቃል ግልጽ ነው። ሰይፍ ልንገራችሁ፣ ሰይፍ ባህሪው መቁረጥ። እንዲህ ካረከው ልጅህ ስለሆነ ቅጠል አይሆንም፣ ተፈጥሮውን ቀይሮ ሰይፉ። እንዲህ ስታረግ ልጅህም ላይ ቢሆን ይወርድበታል ማለት ነው። የእግዚአብሔር ቃል ሕያው ነው፣ በሁለት ወገንም ከተሳለ ሰይፍ ይልቅ ይላል። መንፈስን፣ ነፍስን፣ አጥንት፣ ጅማት፣ ቅልጥምን ይለያል፣ ይወጋላል። ስለዚህ የእግዚአብሔር ቃል እውነት ነው እንጂ የሆነ የኛ እንትን አይደለም። እንግዲህ ያው ዋናውን የእምነት ምሰሶ የእምነት አምድ የሆነውን ሳይሆን ቅራቅንቦ በሰው ልጅ በአማኝ ሕይወት ውስጥ ያሉ ድካሞችን እንደ ዋና ነገር አድርጎ ሲያነሳቸው እናያለን። እኔ አንዱ ላይ ልንገርህ፣ መጠጥ ለመጠጣት ኦርቶዶክስ የሆነ ሰው ካለ እንደሱ ቂል ሰው የለም። መጠጥ ለማቆም ጴንጤ የሆነ ሰው ካለ፣ ሱሳሱስ ጭሳጭስን ለማቆም ጴንጤ የሆነ ሰው ካለ፣ እምነትን የቀየረ ሰው ካለ እንደሱ ቂል የለም። ለምን? በጉ በአጭር አማርኛ እኮ አንተ ምን ብለህ ተናግረሃል? ጥምቀት የኃጢአት ስርየት አያስገኝም ብለህ አስተምራል። በአደባባይ አንተ የሄድክበት እምነት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከማምላክ ወላዲት አምላክ ስጋን አልነሳም፣ ዘርን አልተካፈለም ብሎ ያስተምራል። ምስጢረ ሥላሴ ላይ አምላኪ ወልድ ተላላኪ የሚያንሱ ናቸው ብሎ ያስተምራል። እምነት የሚጀገነው የሚጀመረው የሚጸናው ከሱሳሱስ አይደለም። ተምታታብህ አንተ እንደ ግሪሳ ስታስከትለውና ስታገባ ስታወጣ የነበርከው ሱሳሱስ ዶግማ ላይ እውቀት ስላልነበረ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ አታምንም። ቁርባን መታሰቢያ ነው ብለህ ስለምታምን አማናዊ ነው ብለህ አታምንም። ቁርባን እውነት ነው ብለህ አታምንም። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የሚለውን አታምንም። መታሰቢያ ነው ብለህ ነው የምትናገረው። ስታነጻጽረው ለዛው ወይኑ ለምሳሌ የቃና ዘገሊላው ላይ ወይኑ ወደ ውሃ ወደ ወይን ተለወጠ፣ የቴስት ለውጥ አለው ብለህ ነው የምታስበው። እንደዛ ስለማይሆን ቁርባኑ አለክ። ቁርባኑን በትክክል አልተረዳህም፣ መጽሐፍ ቅዱስን አታውቀውም የምንለው ለዛ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ እንደምታውቀው ይህንን ስጋ ሳይገባቸው በልተው ይህንን ደም ሳይገባቸው ጠጥተው ሞቱ ይላል። ለአንዳንዶች ሕይወት፣ ለአንዳንዶች ሞት። ይሄ ነው መታሰቢያ። የታቀውና አዝናለሁ። ሱስ ለመተው ጴንጤ ሆናችሁ ብሶባችሁ ነው የምትጠጡት። ታውቃችኋለሁ አንዳንዶቻችሁ። አንታውን የገሌ ምናምን አልክ አይደለ? እኔ እኮ ፕሮቴስታንት ውስጥ በዋናነት ያሉ ሰካራምና አጫሾች አውቃለሁ። ሺሻ ቤቱን ሊያገኝናቸዋለሁ። አንተንም እንግዲህ አንተም የካራክተር ለውጥ ለማምጣት ነው መቆም አቃተ። እዚች ቅዱስ ቤተክርስቲያን ቅዳሴ ለምደህ የፕሮቴስታንት ጭፈራን የሚያስተናግድ ሞራል ይኖርሃል?
እኔ አሁን እኮ ነፍሴ ነው የሚጠየፈው በጉ። እንደዚህ አይባልም በእውቀት ሞግት። ስለዚህ ሱስ ለማቆም የምትሄዱ ከሆናችሁ ኮከብ ሱሰኛ ትሆናላችሁ። ሲጃራ አቁሞ ሰው የሚያጨስ ፕሮቴስታንቲዝም 47 ቦታ የተበጣጠሰው እየተበጣጠሰ የመጣው ልንገርና ሲጃራ አቁሞ ሰው የሚያጨስ ግለሰብ ስላለ ነው። አንተ ለምሳሌ ራስህ ለምን ሙሉ ወንጌል አልገባህም? በጋሻው ለምን ቃለ ሕይወት አልገባህም? ለምን ሕይወት ብርሃን ለምን አልገባህም? ለምን የራስህን ጀምርክ? አየህ፣ እምነት አይደለም፣ ሰው ሰራሽ እምነት ነው። ሰው ሰራሽ ወሬ ነው። ሰው ሰራሽ ሐሳብ ነው እንጂ እምነት አይደለም። የምትጨመርበት ሳይሆን ራቅ ብለህ የምትከፍተው ነው። እና እምነት እንዳልያዛችሁ ዛሬ ምሽት እንቀጥልበታለን ማለት ነው። ለማንኛውም ለበጉ አድርሱልኝ። በጉ ዋናውን አማድ የሆነ ነገር አውጣና ሲተናገር እሱን ሁለቴ ስትናገር ሁለቴም ተዋረድክ። በፕሮቴስታንቶቹ ራሱ ተዋረድክ። በነገራችን ላይ ውሸታም አሉ። አሁን ነገር ሱስ የባህሪ ለውጥማ ከሆነ የባህሪ ለውጥ እኮ እዛ ሆስፒታሎችም አሉ። ሆስፒታል ከፈታችሁ ማለት ነው። እምነት ግን በድካም በብርታት የምንኖረው የህይወት መርህ ነው። በነገራችን ላይ መጽሐፉ ይህን ነው የሚያስተምረን። ባህሪዬን ለመቀየር ሳይሆን ዘላለሜን ለመወሰን ነው። ሲጃራ ለማቆም ሃይማኖት መቀየር አያስፈልግም። ጥሩ አማካሪ ጋር መሄድ የሚያስፈልግም። እምነት ግን በጽኑ ዶግማ ይመሰረታል። እሱን አትችለውም፣ እሱን አታውቀውም። የክብር መጋቢ አዲስ ነህ። አቡነ ፋኑኤል የሰጡ የክብር መጋቢ አዲስ ነህ እንጂ የእውቀት መጋቢ አዲስ አይደለም። የእውቀት መጋቢማ ብትሆን ኖሮ የእውቀት ራስ የሆነው ክርስቶስን ታስተምረን ነበር። የክብር ስለሆንክ የክብር የሚመስሉ የክብርን የሚያዋርዱ ካቲካላና ሲጃራን እያወራ እምነትን የሚያክል ነገር በባህሪ ድካም ሰው እንዲቀይር የምታደርግ ገልቱና ከንቱ ሰው ነው ወንድም አለም። እውነቴን ነው የምነግርህ። ይሄ ወንድማዊ ምክሬ ነው። ገልቱና ከንቱ ሰው ነው። አንተ ከንቱ ሰው ይላል መጽሐፍ ቅዱስ። ዋናውን ዋና እንድታደርግ ያደራ መልእክቴ ነው። የስጋ ድካም በማንም ሰው ላይ ይተላለፋል፣ በማንም ሰው ላይ ይታያል። ግን ከፕሮቴስታንት በላይ ሰካራም አለ፣ ከፕሮቴስታንት በላይ አጫሽ አለ። ፕሮቴስታንት ስናስብ ዓለም አቀፋዊ እይታ እንድናስብ ይሆን። የኢትዮጵያ ፕሮቴስታንቶች ስለሌላቸው ነው ወዘተ ነገር ማታ እናነሳዋለን። እሺ ወደሚቀጥለው ቪዲዮ እንግባ። ዮኒ ማኛ ተቃውሞ እየገጠመው ነው። እንግዲህ እንዳልኳችሁ በዮኒ ማኛ ዙሪያ ግልጽ ነገር ተናግሬያለሁ። አሁንም ተመልሶ ቤተክርስቲያን እንዲህ ነች ብሎ ለሚናገረው ነገር መቼም እዚህ ቲክቶክ ሲመጡ እንቀበላለን ሲሄዱ እንሸኛለን የሚል ነገር እኔ ጋር የለም። በነገራችን ላይ ዮኒ ማኛ ግን የሚያነሳቸውን ሀሳቦች ከዚህ በፊት በተደጋጋሚ ተምሯል፣ ያውቃል፣ እያወቀ ነው የሄደው ዮኒ ማኛ። በነገራችን ላይ ጥሩ ነው። አሁን መልሶ ለቢያንስ ለተወሰነ የወሰዳቸው ካሉ ማለት ነው ቢያንስ ግን ላሰናከላቸው ሰዎች ተመልሶ እንዳይን ነገር ሲናገር ለአንዳንዶች መንቃት ይሆናል። ፕሮቴስታንቲዝም በነገራችን ላይ ማታ በጠነከረ ነገር እንመጣለን። ፕሮቴስታንቲዝም የውሸት ሃይማኖት ነው የሚል እስቲ ጽኑ ሀሳብ እናነሳለን። ውሸት ማለት ምን ማለት ነው የሚል ማለት ነው። በቃ እስቲ እናድመው አይደለ? እናድመው በደንብ አድርገን። አንዳንድ ጊዜ እንዲህ ማሽሞንሞኑ አይታይም። የፕሮቴስታንቲዝም የውሸት እምነት ነው። መሰረቱም ውሸት ነው፣ እየሆነም ያለው ውሸት ነው ብለን እናንሳ ከእግዚአብሔር ቃል አንጻር። ምሽት 3 ሰዓት ላይ እንገናኛለን በዚህ ዙሪያ። ግን ዮኒ ማኛ የሚናገረውን ነገር አያውቀውም ነበር ወይ? ይሄን ግን ነገር ያውቀው ነበር። የ430 ዓመት የሙሴን እንግዲህ ከግብፅ ባርነት የወጡበት የሚለውን ግብፅ በነገራችን ላይ ስፔሲፊክ የሙሴ ዕድሜ ስንት እንደነበረም ቆም ብለህ ብታስብ ይሁን ጥሩ ነበረ። 430 ዓመት በግብፅ ባርነት ውስጥ ነበሩ እስራኤሎች። ሲወጡ ሙሴ የ80 ዓመት ሰው ነበር። ስለዚህ ሙሴ 80 ዓመት ሲደመር ወይም 120 ዓመት ሲደመር 430 ዓመት የባርነት
80 ዓመት ሲደመር 430 ዓመት እሱን ቆም ብሎ ማየት ትልቅ ነገር ነው ማለት ነው። እና እንዴት አወቀው የሚለው ወሳኝ ጥያቄ ነው። ኤልያስንስ እንዴት አወቀው? 1000 ምናምን ዓመት ብለህ ደግሞ ኤልያስንም ብታስጀግናቸው ጥሩ ነው። አንዳንዶች ሙሴማ ጽፏል ምናምን፣ ያ ብቻ አይደለም። ቅዱስ ትውፊትን ሙሴ እንዴት ስለ አዳም መጻፍ ቻለ? ሙሴ እንዴት ስለ ፍጥረት ጅማሬ ጻፈ? ሙሴ እንዴት ስለ ዮቶር ጻፈ ብለን ጋብቻውን እንደምናነሳው ምናምን እንደ ቅርቡ ነገር ሩቅ ሄደ ደግሞ ሙሴ እንዴት አወቀ? እንዴት አወቀ የፍጥረት ጅማሮ? እንዴት አወቀ ውድቀትን? እንዴት አወቀ ሙሴ እነ ኖህን? ቅዱስ ትውፊት ይባላል። ለዚህ ነው አሁን አንተ ገድላትን ሳንቀበል ምናምን ነገር የምትለው። ገድላትን እንቀበላለን። ገድላትን ሳንቀበል ኦርቶዶክስ ነን ማለት አንችልም። ባጭሩ ማለት ቅዱስ ትውፊትን ሳንቀበል ኦርቶዶክስ ነን ማለት አንችልም። ቤተክርስቲያን አንጥራ ነው የምታቀርብልን። ይሄ በየምናምን በየጓዳ የተጻፈውን ጽሑፍ አይደለም ነገር ቤተክርስቲያን የምታምንበትን እሱን የቅዱስ ትውፊት እጥረት እንደሆነ በዛው ለሌሎቹ ብታስተምር ጥሩ ነው። ከዛ በተረፈ ስትመጣ እንግዲህ ስትነካት ነው እኛ የምንነካ ባጭሩ አማርኛ እና ስትነካት። ስለዚህ ይሄ ነው ሲንስማው። ሰላማችሁ ይብዛ ቤተሰብ በሙሉ። ዛሬ ቅዱሳን ምልጃ ያማልዳሉ ወይስ አያማልዱም የሚለው ከሞቱ በኋላ ያያሉ ወይስ አያዩም የሚለውን ነገር ምድር ላይ ጥያቄ ይዤ ነው የምመጣው። እዚህ ጋር ሌላ ዮኒ ማኛ አንድ ነገር ልጨምርልህ። እዚህ ጋር ምንድነው ያደረከው ልብስ ቅዱሳንን ይወክላል ማለት አይደለም ብለው ይሄ የሞቱ ሰው ሁለት አይነት ሞት እኮ ነው ያለው። የቅዱሳን ሞትና የዓለማዊ ሞት ማለት ነው። የሚያምን ሞትና የማያምን ሞት ማለት ነው። ይሄን ቆም ብለህ ማስተዋል አለብህ። የእነ አብርሃምን ማንነት በኋላ አባ ገብረ ኪዳን የሚያስተምሩትን አሳይሃለሁ ማለት ነው። እዚህ ክርስቲያኖች በቅንነት አይታችሁ ይህን ነገር እንድትመልሱልን ነው። ይኸው እስኪያሉ የምታዩት የሙታን ልብስ ነው። ስለዚህ ለሞቱት ሪፕሬዘንት አድርገን መጥተናል። ቅዱሳን ያማልዳሉ አያማልዱ የሚለውን የሉቃስ ወንጌል ምዕራፍ 16 ቁጥር አሁንም እዚህ ጋር አረመ ሙታን ቅዱሳን ሙታንና ርኩሳን ሙታን የሚለው ለየው። እነዚህ አንተ ያደረካቸው ዮኒ ማኛ አያውቁም ነው የሚለው መጽሐፍ ቅዱስ። አያውቁም ነው የሚለው። እንዲህ አይነት ልብስም ለብሰው ማደናገሩ ይቅር። መክብብ ላይ አያውቁም ነው የሚላቸው። አንተ የምትላቸው ሙታን እኔ የሕያዋን እንጂ የሙታን አምላክ አይደለሁም። ስለዚህ ቅዱሳን በእግዚአብሔር በክርስቶስ ሆነው በእግዚአብሔር ሆነው ከብሉይ ኪዳን ከሕገ ልቦና ጀምረን ከዛ ሕገ ኦሪት ሕገ አዲስ ኪዳን እሱን ነው ማሰብ ያለብን። ገብተዋል። ስለዚህ አሁን እንዲህ ይሄን ስለለበስ የኛ ቅዱሳን ደግፋ ነው መታረም አለብህ ዮኒ። ስለዚህ ማታም እንሰራበታለን በዚህ ጉዳይ ላይ ማለት ነው። ሙታን አያውቁም ይላል መጽሐፍ ቅዱስ። የቅዱሳን ግን ያውቃሉ። በእግዚአብሔር ሆነው ያንቀላፉ ግን ያውቃሉ። አብርሃምን የምናነሳው ይስሐቅን ያዕቆብን የእግዚአብሔር ስለሆኑ ማለት ነው። እና እሱም መታረም አለበት። አንዳንድ ነገር አናልፍም። በነገራችን ላይ ምን ጀምሮ ብታነቡት አንድ ሀብታምና አንድ ደሃ አልዓዛር የሚባል በቁስል የሚሰቃይ ነበረ። እሱ ምን ይሆናል? እሱ ይሞትና መላእክቶች ወደ አብርሃም እቅፍ ይወስዱታል። ያኛው ደግሞ ባለ ሀብቱ ወደ ሲኦል ይገባና ይሰቃያል። በሚሰቃይበት ጊዜ አብርሃም አባቱ እባክህ አልዓዛርን ስደድልኝ፣ አፌን ምላሴን እንኳን ውሃ በጣም ስለተቃጠል ውሃ እንዲያረጥብልኝ አለው። ከዛ በኋላ አንተ በምድር ያለ መልካም እንደተቀበል ካስብ፣ አልዓዛርም ደግሞ እንዲሁ ስቃይን አልዓዛር በዚህ ይጽናናል፣ አንተም በዛ ትሰቃያለህ። በእኛና በእናንተ መካከል በሲኦልና በመጽናኛው ቦታ መካከል ሰፊ ገደል አለ። ማንም ከዚህ ወደዛ ከዛ ወደዚህ መምጣት አይችልም ብሎ አብርሃም ሲነግረው እባክህ አባቴ ቤት 5 ልጆች አሉ፣ 5 ወንድሞች አሉ። እነሱ ወደ ሲኦል እንዳይገቡ ከሙታን አንዱን አልዓዛርን አስነስተህ ላክልኛል። ማስነሳት እንደሚችሉም እየተነገረ ነው ሲለው እንኳን እውነት ላለው ማመን ከፈለጉ እዛ እነ ሙሴና ነቢያቶች አሏቸው። እነሱም ካልሰሙ ከሞተ እንኳን አንዱ ቢነሳ አያምኑም ብለው ተናገረ አባት አብርሃም ማለት ነው። የኔ ጥያቄ ምንድነው? እዚህ ጋር
በአብርሃምና በሙሴ መካከል የ430 ዓመት ልዩነት አለ። አብርሃም በነበረበት ሰዓት ሙሴ አልነበረም። አብርሃም እንዴት ሊያውቅ ቻለ? ይሄን መልሱልኝ። አብርሃም ምድር ላይ ያለውን ነገር እንዴት ሊያይ ቻለ? የ430 ዓመት ልዩነት እያላቸው የ430 ዓመት ልዩነት እያላቸው አብርሃም እንዴት እነ ሙሴና ነቢያቶች መኖራቸው ምድር ላይ እንዴት ሊያዩ ቻለ? ስለዚህ ቅዱሳን መላእክት ምድር ላይ ያለውን ነገር ማየት አይችሉም ብለው ለሚሉ ሰዎች ይሄ ነገር ስራቸውን ያፈርሰዋል ማለት ነው። ማየት ይችላሉ። ማየት ከቻሉ ደግሞ እግዚአብሔር ማየት ከሰጣቸው ቅድስና ስላላቸው የሰጣቸው ቅድስና ምን ማድረግ ይችላል? ሌሎቹን ምን ማድረግ ይችላል? ማማለድ ይችላል ማለት ነው። አይ የምትሉ ከሆነ እንዴት አባት አብርሃም እንዴት እነ ሙሴ መኖራቸውን ነቢያቶች መኖራቸውን እንዴት ላይ ያቻለ? እንዴት? ምክንያቱም ምንም ግንኙነት የለንም ተብሏል። ነፍሳችን ሕያው ነው። በሲኦልም ሊሆን ይችላል፣ በመጽናኛም ቦታ ሊሆን ነፍሳችን ሕያው ነው። ስጋ ብቻ ነው የተለየ። ሌላ ነገራችን ምንም የተለየን ነገር የለም። ስጋችን ብቻ ነው ያረፈው፣ ነፍሳችን አልተለየም። ስለዚህ አባት አብርሃም ያንን ማድረግ ከቻለ ሌሎችን ቅዱሳን ማድረግ ይችላሉ ማለት ነው፣ ማየት ይችላሉ ማለት ነው። ስለዚህ አንዳንዴ በጭፍንነት በጥላቻ ባልሆነ ነገር ከምናደርገው ሌሎችም በክርስትና ቅዱሳን ምልጃ እንዳላቸው ቅዱሳን በጸሎት ሊያማልዱ እንደሚችሉ ሉተራውያን በደንብ ያምናሉ። መካነ ኢየሱስ ይህን ነገር ታምናለች። ከተሳሳት ቋርሙ። ሉተራውያን በደንብ ነው የሚያምኑት። ቅዱሳን ምልጃ አልተለየንም፣ ይጸልያሉ ብለው ያምናሉ። ስለዚህ እነ አብርሃም እንዴት ሆነው ምድር ላይ ሊያዩ እንደቻሉ መናገር ነው። ሊያዩ እንደቻሉ ሀውከብ እንዴት ሊያዩ ቻሉ? ምድር ላይ ሙሴን እንዴት ሊያውቀው ቻለ? አብርሃም ግንኙነት ከሌለ እንዴት ሊያውቀው ቻለ? እንዴት ሊያውቅ እንደቻለ ትነግሩኛላችሁ። ይሄ አንድ የክርስትናው መንገድ ነው። ስለዚህ ይህን ነገር ብታስቡበት መልካም ነው ብዬ አስባለሁ። ሌላው ምንድን ነው? መላእክት ይመላለሳሉ። ትንቢተ ዘካርያስን ምዕራፍ 1 ቁጥር 12 ጀምሮ ብታነቡ መላእክት እግዚአብሔር እንደሚጠይቁ ይናገራል። እዛ ቦታ ላይ እንዴት ጠየቀ ብዬ ስናገር መላእክቱ ተመላልሶ አይቶ ነው ብሎ ኤፍሬም ወንድሜ ነግሮኛል። እኔ ለኤፍሬም ጥያቄ ነው፣ መላእክት ምን ያህል ዘመን እዚህ ምድር ላይ ተመላልሰዋል? ለብዙ ሺህ ዘመን ተመላልሰዋል። ስለዚህ ምድርን ያውቋታል ማለት ነው። ደግሞ ምድርን ካወቁ ለእኛ ማማለድ ይችላሉ ማለት ነው። ምድርን ያውቃሉ፣ እግዚአብሔርን ጠይቆታል። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ጀምሮ ከቁጥር 11 ጀምሮ ብታነቡ ኢየሩሳሌምና ይሁዳ የአይሁድ እንዴት እንደማትምራቸው ብሎ ለ70 ዓመት ጠይቆታል። እግዚአብሔርም መልሶለታል እንደሚያድናቸው። ስለዚህ እንዴት ነው ይሄስ ነገር ብዬ እየጠየቅኩ ነው። እና አይ ቲንክ በፍቅር እንደምትመልሱልኝ እርግጠኛ ነኝ። ከንዴት ወጥተን ከኛ ትንሽ ሀሳብ ወጥተን በጸሎትና በመንፈስ ስናስብ ምናችን እየተስተካከለ ይሄዳል፣ መልካምነታችን እየተስተካከለ ይሄዳል። እኔ አሁንም የምለው ምንድን ነው? ለመረዳት መጽሐፍ ቅዱስን እንጂ ለመጣያ ወይም ደግሞ ለመበሻሸቂያ ባናደርገው መልካም ነው እላለሁ። ብርክ በሉልኝ። ስለዚህ ማየት አይችሉም፣ ምንም ማድረግ አይችሉም ብዬ ስለው የነበረውን እግዚአብሔር አምላክ ነገሩን ፈቶልኛል። ምን አብርሃምና ሙሴ የ430 ዓመት ልዩነት አላቸው በመሃል። አብርሃም ሙሴ ሊያውቀው አይችልም፣ ምን ባይኖር ማየት ባይችል ምድር ላይ ያለውን ነገር። ስለዚህ ነገር እንድትመልሱልኝ ነው። ተባረኩ። እንግዲህ ዮኒ ማኛ ያነሳው ሀሳብ አለ። እንግዲህ እኔ አንድ የማምንበት ነገር አለ። ዮኒ ማኛ እንግዲህ ዛሬ እንደዚህ የሚልበት ነገር ምንድን ነው? ይሄን ነገር ቀሲስ ቴዎድሮስ አላስተማሩም ወይ? መዝሙረ ያሬድ በራሱ ቤት አላስተማሩም ወይ? አስተምረዋል ከዚህ በፊት። ነገ ሊከረበት ይችላል። ግን በዚህ ውስጥ ግን የቤተ ክርስቲያን ጽኑ ትምህርትን ሰው ማሰብ አለበት። አእምሮ ያለው ሰው ማገናዘብ አለበት። የቅዱሳን በመጀመሪያ ደረጃ ኦርቶዶክስ ተዋሕዶ ቤተ ልከኝነት ነው። ያደረገው ጃኬት እንኳን ልክ አይደለም።
ዝም ብለህ ከመሬት ተነስተህ የምትደረበው ወረ ጃኬት አይደለም ኦርቶዶክስነት። ይሄ ለጥላቻ አይደለም ሊሆን ይማኛ ቤተ ክርስቲያንን ቀርበን እንወቃት። አሁን ደግሞ እንግዲህ አሁን ለአራተኛ ጊዜ ነው ይሄ ነገር እየሆነ ያለው። አሁን እንግዲህ ዮኒ ማኛን ሰዎች ተከተሉት ሂዱ እሱ ቤት ተማሩ ምናምን ልንል ነው አንል አንተም ይህን ነገር እያወክ ነው የሄድከው። ከዚህ በፊት ታውቀው ነበረ፣ ግን ጥሩ ነው መመለስህ። በሚመለሰው በጣም ደስ ይለናል፣ ግን እንደ ዋዛ መመለስ አይደለም። እየቀለዱ ነው። የህይወት ጉዳይ ነው። ባይደወይ ድንገት ልንሞት እንችላለን። ፕሮቴስታንቲዝም ጤነኛ ትምህርትና ጤነኛ እምነት እንዳይደለ አንተ ታውቃለህ፣ በደንብ ታውቃለህ። ግን ስንጣላ አይደለም እንደዚህ አይነት ነገር የምናወራው። የጥቅም ትስስራችን የሆነ ነገር ሲሆን አይደለም ይሁን ይማኛ። ስለዚህ ቅዱስ ትውፊትን ረጋ ብሎ ማጥናት ትልቅ ነገር ነውና ምሽት እንመለስበታለን በዚህም ጉዳይ። ግን አባ ገብረ ኪዳን የሚያነሱትን ሐሳቦችን እንስማና ከተፈጠረ 7518 ነው በኦርቶዶክስ ትውፊት አቆጣጠር 7518 ዓመቱ ነው እንግዲህ ዓለም ከተፈጠረ። ሳይንሱ ብዙ ቢሊዮን ዓመት አለ ሚሊዮን፣ እኛ እዚያ ውስጥ አይደለንም። አሁን እያወጋን ያለው ስለ ሃይማኖት ነው። እና 7518 ዓመት ነው ዓለም ከተፈጠረ። ይገርማቸዋል። መላእክት ዓለም ከተፈጠረ ጀምሮ እግዚአብሔርን ያዩታል። እያዩት ግን መልሰው ሊያዩት ይፈልጋሉ ይላል ቅዱስ ጴጥሮስ በመልእክቱ ሲናገር። 7000 ዓመት አይተውት እንደገና ሊያዩት ይፈልጋሉ። አይገርማችሁ? 7000 ዓመት አመስግነውት እንደገና እሱን የማመስገን ረሃብ አለባቸው። ይገርማል እኮ ወይ መስሎሙ ከመዘወደስዎ መጠነ መንፈቀ ለሰዓት ማመተ ፈጥረ ዓለም እስከኔሁ። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት አንዲቱን ሰዓት ከሩብ ከፍለው የሩቧን ሩብ ያክል ያመሰገኑት አይመስላቸውም ይላል። ማን? ቅዱሳን መላእክት። እግዚአብሔርን ይኸው 7000 ዓመት ታይቶ ያልተጠገበ አምላክ ነው። ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ። ሌላኛው ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ማለት በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት ማለት ነው። በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት። አዲስ ሰውነት ማለት ሁለት ነው። አንደኛው ቂም የተወ ልብ ነው። ሁለተኛው ንስሐ የገባ ሰውነት ነው። ቃልዮት ያሰማልን አባታችን። እንግዲህ ተወዳጆች አባታችንን ቃልዮት ያሰማልን በሉልን። በመሰል ሀሳቦች ዙሪያ ማታም እንመለሳለን። በላይፍ ፕሮግራማችን እንገናኛለን። በእውነት ለመናገር የጥንቃቄ መልእክቴም በዚሁ እንዲያዝልኝ እፈልጋለሁ። አንዳንድ የሚዲያ ሰዎች ለምሳሌ ስለ ቅዱስነታቸው የሚያነሳቸው አቶ እንዲሆኑ እንዲተበድለው ምናምን ብለው እንደነዛ ሀበሻ የተባሉ በግልጽ አማርኛ ፍራሽ አዳሾች ብዬ ነው የማነሳቸው። እና ታውቃላችሁ ከዚህ በፊት ለነትዝታው ማስታወቂያ ሲሰሩ፣ ለሐሰተኛ አጥማቂያኖች ማስታወቂያ ሲሰሩ ተናግረናል እና እንድትጠነቀቁ። ምክንያቱም አባቶቻችንን ከአባቶቻችንን ለመለያየት ለመከፋፈል የሚደረጉ አያሌ ነገሮች አሉና ሁላችሁም እንድትነቁ። ዛሬ ምሽት በኢትዮጵያ አቆጣጠር 3 ሰዓት ላይ እንመለሳለን እና ሁላችሁም ነቅታችሁ እንድትከታተሉ ያደራ መልእክቴ ነው። እንግዲህ ፕሮቴስታንቶች በዮኒ ማኛ እየተናደዱ ነው። ዮኒ ማኛ ደግሞ የሚጠይቃቸው ጥያቄ መለስ ብለን ከፈለጋችሁ የዛሬ 2 ዓመት ዮኒ ማኛ የጠየቃቸው መሆናቸውን በማስረጃ እናሳያችኋለን። እንደ አዲስ ዮኒ ማኛ ያነሳው ሀሳብ ራሱ ዮኒ ማኛ ከዚህ በፊት ያመነበትና የተማረበትና ሆን ብሎ ግን እያወቀ የሄደበት መሆኑን በቅንነት ተረዱ። ዛሬ ግን ገብቶትና እድል ካገኘ ንስሐ እድል እውነት ተጸጽቶ ከሆነ እኔም በደስታ ቄሜታዬን አንስቼ እንዲበረታ ሀሳቤን እችላለሁ። ግን ዮኒ ማኛ ዛሬ ያወቀው ሀሳብ እንዳይደለም ሁላችሁም ከወዲሁ ተረዱልኝ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችሁም እንግዲህ ይሄኛውንም ሚዲያዬን እየገባችሁ እንድትከታተሉ ያደራ መልእክቴ ነው። የትላንትና መርሃ ግብር በዚህ በአዲሱ ላይ ተጭኗል። ሁላችሁንም ከልብ ወዳችኋለሁ። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ
መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ